ሰላም እንዴት ናችሁ? የደስዌል ቲቪ ቤተሰቦች፣ እኔ ዛቪር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ቲማቲም እንዴት ነው የካንሰርን ተጋላጭነት ወይም ደግሞ የካንሰርን ሪስክ የሚቀንሰው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋና ሀሳቤ ስመለስ እንደሚታወቀው አሁን ላይ በዓለማችን የካንሰር በሽታ እየተስፋፋና ብዙ እህቶቻችን ወንድሞቻችን እየቀጠፈ እንደሚገኝ ብዙ ጥናቶች ያስረዳሉ። እንዲሁም በአይናችን ብዙ ነገሮች እናያለንና ቲማቲምን አዘውትሮ መጠቀም በተለይ ደግሞ በብዙ ንጥረ ነገሮች የበለጸገና ብዙ ኮምፓውንዶችን የያዘ ስለሆነ የካንሰርን ተጋላጭነትና ሪስክ በመቀነስ ትልቅ ሚና ስላለው ቲማቲምን አዘውትሮ መጠቀም በጣም አሪፍ ነው ማለት ነው። በተለይ ቲማቲም እጅግ በጣም ጠንካራ የሆኑ ውህዶችን እንደ ላይኮፒን፣ ሌሎችንም እንደ ቫይታሚን ሲ፣ ቫይታሚን ኤ እንዲሁም ደግሞ አሰር የመሳሰሉ ጠንካራ የሆኑ ንጥረ ነገሮችን ስለያዘ አጠቃላይ የተለያዩ የካንሰር አይነቶችን በመከላከል ደረጃ ትልቅ ሚና ያለው የምግብ አይነት ነው ማለት ነው። በተለይ ላይኮፒን የሚባል ንጥረ ነገር ስለያዘ የተለያዩ የካንሰር ሴሎች ሰውነታችን ውስጥ እንዳያድጉና በመከላከል ደረጃ ትልቅ ሚና ያለው ንጥረ ነገር በመሆኑ አዘውትሮ ቲማቲምን እንድንጠቀም ብዙ ሪሰርቾች ያትታሉ ማለት ነው። በተለይ ቲማቲምን አዘውትሮ የሚጠቀሙ ሰዎች አሁን እንዳልነው ላይኮፒን የሚባል እጅግ በጣም ጠንካራ የሆነ ባዮአክቲቭ የሆነ ውህድን ስለያዘ የፕሮስቴት ካንሰር፣ የሳምባ ካንሰርን፣ የሆድ ካንሰርን፣ ፍንጢጣ ላይና አንጀት ላይ ሊከሰቱ የሚችሉ የካንሰር አይነቶችን፣ ጉሮሮ ላይና አፍ ላይ ሊከሰቱ የሚችሉ የካንሰር አይነቶችና የጣፊያን ካንሰር በመከላከል ደረጃ ትልቅ ሚና ያለው የምግብ አይነት ማለት በተለይ ይሄ ላይኮፒን የሚባል ንጥረ ነገር አሁን እንዳልነው ቲማቲም ቀይ እንዲሆን ያደረገው ወይም ደግሞ ከለሩን እንዲይዝ ያደረገው ሲሆን በተለይ ደግሞ የዘረመል ለውጥ ወይም ደግሞ ዲኤንኤ ቼንጅ እንዳይኖር በማድረግ በተለይ ካንሰር ሴሎች እንዲያድጉና ያልተፈለጉ የሴል ግሮዝ እንዲኖር ከሚያደርጉ ነገሮች አንዱ የዘረመል ለውጥ ነውና የዘረመል ለውጥ ሰውነታችን ውስጥ እንዳይካሄድ በማድረግ ትልቅ ሚና አለው። ሌላው ደግሞ እነዚህ መርዛማ ንጥረ ነገሮች ወይም ደግሞ አንስቴብል ሞለኪል እያልን የምንጠራቸው እነዚህ ፍሪ ራዲካሎች የሚያደርሱትን የሴሎችን ውድመት በመከላከል በተለይ ደግሞ ሰውነታችን ውስጥ ብግነት ወይም ደግሞ ኢንፍላሜሽን እያልን የምንጠራው እንዳይፈጠር በማድረግ የኦክሳይድ ውጥረት ወይም ደግሞ ይሄ የሴሎች ስትረስ እንዳይኖር በማድረግ እና አጠቃላይ ፍሪ ራዲካሎች ሴሎቻችን ቻርጅ እንዳያደርጉ እንዳይጎዱ በማድረግ ትልቅ ሚና አለው ማለት ነው ላይኮፒን። ሌላው ደግሞ በተለይ ሰውነታችን ውስጥ እነዚህ ኖርማል የሆኑ ሴሎች ወደ አብኖርማል እንዳይቀየሩ በማድረግ ወይም ደግሞ ይሄ ሴል ሞጁሌሽን እያልን የምንጠራው ችግር እንዳይፈጠር በማድረግ ተመራጭ የሆነ የንጥረ ነገር አይነት ስለሆነ ቲማቲምን አዘውትሮ መጠቀም ካንሰር ሴሎች በቀላሉ እንዳያድጉ ወይም ደግሞ ያልተፈለጉ ህዋሶች ሰውነታችን ውስጥ እንዳያድጉ በመከላከል ደረጃ ትልቅ ሚና አለው ማለት ነው። ትልቅ ሚና አለው ማለት ነው። ስለዚህ ቲማቲም መመገብ የካንሰርን ተጋላጭነት ከሚያስተካክሉ እጅግ በጣም አስፈላጊ የሆኑ ምግቦች አንዱና ዋነኛው ነው ማለት ነው። ቲማቲም እንዴት ነው የካንሰርን ተጋላጭነት የሚቀንሰው የሚለውን በአራት ከፍዬ ለእናንተ እነግራችኋለሁ። ቪዲዮውን ሰብስክራይብ ያደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ፣ ነባሮች ሰዎችም ላይክ እና ሼር ያደረጋችሁ የዶር ትብብራችሁ እንዳይለይ ሲል ጠይቃለሁ። የመጀመሪያውና አንደኛው እንደሚታወቀው ቲማቲም አንቲ ኦክሲዳንት ወይም ደግሞ ጸረ ሙቀት አማቂ ኬሚካል ባህሪ ያለው ማለት ነው። በተለይ አንቲኦክሲዳንት ወይም ደግሞ ጸረ ሙቀት አማቂ ኬሚካል እንደ ላይኮፒን የሚባሉ ጠንካራ የሆኑ ባዮአክቲቭ የሆኑ ውህዶችን ስለያዘ የሴሎችን ጉዳት በመከላከል ደረጃ እጅግ በጣም ተመራጭ ነው ማለት ነው። ይህ ንጥረ ነገር በተለይ አንቲኦክሲዳንት ወይም ደግሞ ጸረ ሙቀት አማቂ ኬሚካሎች ጥቅማቸው ምንድነው? ያልተረጋጉ ኤሌክትሮኖች ወይም ደግሞ አንስቴብል ሞለኪል እያልን የምንጠራቸው እነሱ ሴሎቻችን ቻርጅ እንዳያደርጉ ሴሎቻችን እንዳይጎዱ በተለይ ደግሞ ያልተፈለጉ የሴል ግሮዝ እንዳይኖር ኖርማል ሴሎች እንዳይወዱምና ኖርማል ሴሎች እንዳይጎዱ በማድረግ ትልቅ ሚና አለው ማለት ነው። በተለይ ፍሪ ራዲካል ወይም ደግሞ እነዚህ ያልተረጋጉ ኤሌክትሮኖች ሰውነታችን ውስጥ በሚበዙበት ጊዜ ኢንፍላሜሽን ይፈጠራል፣ ብግነት ይፈጠራል። እንዲሁም ደግሞ ቅድም እንደጠቀስነው ያልተፈለገ የዘረመል ለውጥ ይኖራልና በዛ ሂደት በቀላሉ ተላላፊ ላልሆኑ በሽታዎች እንድንጠቃ ምክንያት ሊሆን ይችላል ማለት ነው። እነዚህ ውስጥ እንግዲህ አንዱ ተላላፊ ካልሆኑ በሽታዎች ካንሰር አንዱ ነው። ወይም ደግሞ ያልተፈለገ የሴል ግሮዝ እንዳይኖር በመከላከል ደረጃ ትልቅ ሚና ያለው ንጥረ ነገር ነው ማለት ነው። ሁለተኛ የዲኤንኤ ለውጥ እንዳይኖር ፕሮቴክት ያደርግልናል። በተለይ የካንሰር ተጋላጭነት ከሚጨምሩ ነገሮች እንግዲህ አንዱ የዘረመል ለውጥ ወይም ደግሞ የዲኤንኤ ቼንጅ ሲኖር ነው። ስለዚህ ይህን በመቀነስና በማስተካከል ደረጃ እጅግ በጣም ትልቅ ሚና አለው። በተለይ
ቲማቲም በውስጡ ቅድም እንደጠቀስነው ላይኮፒን የሚባል ጠንካራ የሆነ ውህድን ስለያዘ ይህ ላይኮፒን በተለይ ሴሎች ላይ ዲኤንኤ ወይም ደግሞ ዘረመል እያልን የምንጠራው ለውጥ እንዳይኖር ኮንስታንት እንዲሆን በማድረግ እና የዘረመል ቼንጅ እንዳይኖር በማድረግ እጅግ በጣም አስፈላጊ ነው። ጥናቶች እንደሚያስረዱት እንግዲህ በተለይ የካንሰር ተጋላጭነት ከሚጨምሩ ነገሮች እንግዲህ አንዱ ዋነኛውና ትልቁ ነገር ዲኤንኤ ቼንጅ ሲኖር ወይም ደግሞ የዘረመል ለውጥ ሲኖር ነውና የሚከሰተው። ይህን በመቀነስ ነው በማስተካከል ደረጃ ትልቅ ሚና አለው ማለት ነው። ሶስተኛ ሴሎች ወይም ደግሞ ህዋሶች ያልተፈለገ የሴል እድገት እንዳይኖራቸው በመከላከልና በማስተካከል ደረጃ ትልቅ ሚና አለው ማለት ነው። በተለይ ላይኮፒን እንዲሁም ሌሎች ንጥረ ነገሮችን በደንብ ስለያዘ ቲማቲም ብዙ ጊዜ ኖርማል ሴሎች ወደ አብኖርማል ሴል እንዳይቀየሩና ያልተፈለገ የሴል እድገት ያልተፈለገ የህዋስ እድገት ሰውነታችን ውስጥ እንዳይካሄድ በማድረግና በተለይ ደግሞ ሴሎች አብኖርማል የሆነ ግሮዝ እንዳይፈጠር በማድረግና በተለይ ደግሞ እነዚህ ያልተረጋጉ ኤሌክትሮኖች ከሚያደርሱት የሴሎችን ቻርጅ በመቀነስ ለካንሰር ተጋላጭነትን ይቀንሳል ማለት ነው። አራተኛና የመጨረሻው ፍሪ ራዲካሎችን ሊሚት ያደርግልናል። እንደሚታወቀው ቲማቲም በተለይ በውስጡ እንግዲህ ቅድም እንደጠቀስነው ቲማቲም በውስጡ ላይኮፒን የሚባልና ሌሎችም ንጥረ ነገሮችን በደንብ አጭቆ ስለያዘ እነዚህ አንስቴብል ሞለኪል እያልን የምንጠራቸው ወይም ደግሞ ፍሪ ራዲካሎች ከሚያደርሱት የሴሎችን ውድመት ወይም ደግሞ የሴሎችን ጉዳት በመጠበቅ አጠቃላይ ሰውነታችን ውስጥ ኢንፍላሜሽን ብግነት ወይም ደግሞ እብጠት የሴሎች ቁጣ እንዳይኖር በማድረግ አጠቃላይ የኦክሳይድ ውጥረት ደግሞ የኦክሲዴቲቭ ስትረስ እያልን የምንጠራው ችግር እንዳይኖር በማድረግና አጠቃላይ የዲኤንኤ ቼንጅ እንዳይፈጠር በማድረግ ሴሎቻችን ከጉዳት በመጠበቅ ያልተፈለጉ የህዋስ እድገት ሰውነታችን ውስጥ እንዳይካሄድና ቁጥጥር የዘለለ የህዋስ ግሮዝ እንዳይኖር በመከላከል ደረጃ ትልቅ ሚና አለው ማለት ነው። ከዚህ ጋር ተያይዞ እንግዲህ የተወሰነ ቲፕ ልስጣችሁ። በተለይ ቲማቲምን ሰዎች ለዚህ ፐርፐስ ተብሎ የሚጠቀሙ ሰዎች ብዙ ጊዜ ማድረግ ያለባችሁን ነገር ልንገራችሁ። በተለይ ደግሞ ቲማቲምን ለምግብነት ሰዎች በሚያውሉበት ጊዜ ኩክ አድርገው ቢጠቀሙት ኩክ ወይም ደግሞ አብስሎ ቢጠቀሙት እጅግ በጣም ላይኮፒን የሚባለው ንጥረ ነገር ለማግኘትና በደንብ ለሰውነታችን እንዲጠቅም ለማድረግ ብዙ ጊዜ አፍልቶ ወይም ደግሞ በደንብ ኩክ አድርጎ መጠቀም በጣም አስፈላጊ ነው ማለት ነው። ከዚህ ጋር ተያይዞ ደግሞ በተለይ ደግሞ ቲማቲምን ሰዎች ሲመገቡ የተወሰነ በቅባት ነክ በተለይ ጠቃሚ የሆኑ ቅባቶችን ጨምሮ መውሰድ እጅግ በጣም አስፈላጊ እንደሆነ ብዙ ጥናቶች ያስረዳሉ ማለት ነው። ምክንያቱም ደግሞ በተለይ ይሄ ላይኮፒን የሚባለው ንጥረ ነገር ቅባት ሲያገኝ እንዲሁም ደግሞ በእሳት በሚፈላበት ወይም ደግሞ በእሳት በሚነካበት ጊዜ ጥቅሙ ለሰውነታችን ውስጥ በደንብ አገልግሎት እንዲሰጥና ባዮ አቬይላቢሊቲ እንዲጨምር ያደርጋል ተብሎ ስለሚታሰብ እንዲህ አድርጎ መጠቀም በጣም ተገቢ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ቲማቲም እንዴት ነው የካንሰር ሪስክ ተጋላጭነታችን የሚቀንሰው የሚከላከለው የሚለው ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም የተወሰነ